እጅግ አነጋጋሪ የሚባሉ ሰሞንኛ ክስተቶችንና መረጃዎችን በቅደም ተከተል ወደ እናንተ ለማድረስ እንዲህ ተገናኘን። ከሰሞኑ በጣም በርካቶች የተቀባበሉት አለፍ ሲል ደግሞ በሰርግ ፕሮግራሟ ላይ ስታለቅስ የተመለከትናት ተወዳጇ ገጣሚት ህሊና ደሳለኝን በተመለከተ እየወጡ የሚገኙ የውሸት መረጃዎች በመበራከታቸው ገጣሚዋን ወደ አላስፈላጊ ትችትናም እንዲሁም ግንዛቤ ውስጥ እየከተታት መሆኑን ያገኘናቸው መረጃዎች ይጠቁማሉ። ምንድነው የተፈጠረው? ገጣሚዋን በተመለከተም የወጡ አላስፈላጊ ትችቶችስ ምን ይመስላሉ? በሰርጓ ዕለትስ ምን ይሆን ያስለቀሳት? ወደ እናንተ እናደርሰዋለን። ከዚህ በተጨማሪም እጅግ አነጋጋሪ ሆነው የፍናን ህድሩም የመልስ ፕሮግራም በሚመለከት የወጡ በጣም በርካታ መረጃዎች አሉ። ከሁሉም በላይ ደግሞ ከሽምግልናው እስከ ሰርጉ፣ ከሰርጉ እስከ መልስ ፕሮግራሙ የታየው ደማቅ የሆነ ፕሮግራም የወጣበት ወጪ ምን ያህል ነው የሚለው አጠያያቂ ሆኗል። ወደ እናንተ እናደርሳለን። ማስተር አብነትን በሚመለከት እየወጡ የሚገኙ እጅግ አሳፋሪ የሚባሉ የውሸት መረጃዎች ዛሬም ቀጥለዋል። ይህንንም እናጋልጣለን በዚህ መሰናዷችን ላይ። ተወዳጁና ታዋቂው ቲክቶከር ጆን ዳንኤል እጅግ ከፍተኛ ገንዘብ የሚከፈልበት ልዩ ነገር እንደገጠመውም ያገኘናቸው መረጃዎች ይጠቁማሉ። ከተከፈለው ገንዘብ በላይ ግን በፕሮግራሙ ላይ የታየው በተለይ ደግሞ ከልጁ እናት ከናዮ ጋር በነበረው ሂደት ውስጥ የተከሰተው ክስተት ደግሞ በልዩ ልዩ ማህበራዊ ሚዲያዎች ላይ አነጋጋሪ ሆኗል። ከዚህም ባለፈ በተለቀቀው ቪዲዮ ላይ የተሰጣጡት ኮሜንትና አስተያየትም እንዲሁ በርካቶችን ቀልብም የገዛናም የሳበ ሆኗል። ምንድነው ጆን ዳንኤል ከፍተኛ ገንዘብ የተከፈለበት ልዩ ነገር ምን ይሆን? በዚያ ፕሮግራም ላይ ከልጁ እናት ጋር የተፈጠረው ክስተትስ እንዴት ያለ ነው? ከዚሁ ጋር ተገናኝቶ ደግሞ በልዩ ልዩ ማህበራዊ ሚዲያዎች ላይ የተሰጡ አስተያየቶችስ እንዴት ያሉ ናቸው? በዝርዝር ወደ እናንተ እናደርሳለን። በሌላኛው ፕሮግራማችን ደግሞ በጣም በርካቶቻችሁ ተመልክታችሁት እየተገረምንበት የሰነበት ነው በሰርጓ ቀን ያለቀሰችውን እቺን ሙሽራም የሚመለከተው ልዩ ነገርም ነበር። ይህንን ጉዳይ በተመለከተ በጣም በርካቶች ሐሳብና አስተያየታቸውን የሰጡበት ቢሆንም ነገርየው ግን ምክንያቱ ምንድነው የሚለው ለብዙዎቻችን አጠያያቂ ሆኖ ሰነባብቷል። ይህንንም በዝርዝር ወደ እናንተ የምናደርሰው ይሆናል። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። በዛሬው ዝግጅታችንም ሰሞነኛ የማህበራዊ ሚዲያ አነጋጋሪ የሆኑ ክስተቶችን አንድ ላይ አሰባስበን በቅደም ተከተል ልናደርሳችሁ ነው። ጌታቸው በላይ ደግሞ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ሆኖ ገጣሚት ህሊና ደሳለኝን በጣም በርካቶቻችሁ በልዩ ልዩ ሚዲያዎች ላይ የግጥም ስራዎችን ስታቀርብ ከዚህ በተጨማሪ በተለያዩ መንፈሳዊ ፕሮግራሞችም ጭምር እንዲህ ያሉትን ኪነጥበባዊ ተሳትፎችን ስታደርግም እናውቃታለን። ገጣሚት ህሊና በህግ ትምህርት ክፍል ውስጥ በጎንደር ዩኒቨርሲቲ ትምህርቷን እየተከታተለች እንደነበርና በመጨረሻም ስትመረቅም በጣም በርካቶቻችሁ እንኳን ደስ ያለሽ እያላችሁ መልእክታችሁን ስታደርሷትም እንዲሁ እናስታውሳለን። እቺ ተወዳጅ ገጣሚት ደግሞ በመጨረሻም የሰርግ ፕሮግራሟ ከሰሞኑ ተከናውኖ ነበርም። በጣም ብዙዎችን ያስደሰተው ነገር ደግሞ የሰርግ ፕሮግራሟ እጅግ መንፈሳዊ የሚባል አይነት ፕሮግራም መሆኑ ነው። ከቅርብ ጊዜያት ወዲህ ወጣቶች የሰርግ ፕሮግራማቸውን በመንፈሳዊ ሂደት ውስጥ እያከናወኑ መምጣታቸው ለበርካቶች አስደሳች የሚባል ነው። ገጣሚት ህሊናም በስርዓተ ተክሊል የሰርግ ፕሮግራሟን አከናውና ነበር። ወግነው ሲዳሩ ማልቀስ እንደሚባለው በሰርጓ ዕለትም እንባዋ ሲፈስና ስታለቅስ ተስተውሎ ነበረ። ይህም ከደስታ ብዛት የመጣ እንደሆነ የተገኙት መረጃዎች የሚጠቁሙ ናቸው። ገጣሚት ህሊና የሰርግ ፕሮግራሟ ተጠናቆ ቪዲዮቹ በማህበራዊ ሚዲያዎች ላይ ከወጡ በኋላ በጣም በርካቶች ልዩ ልዩ አስተያየቶችን እየሰጧት ነበር። እንኳን ደስ ያለሽ፣ እንኳን ለዚያ በቃሽ የሚሉ የደስታ መልእክቶች እንደ ጉድ ሲጎርፉላትም አስተውለናል። ገጣሚዋ የሰርግ ፕሮግራሟ በእንዲህ ባማረ ሁኔታ ቢጠናቀቅም ከቀናት በኋላ ግን አንዳንድ ትችቶችና አላስፈላጊ ነጥቦችን እየተመለከትን እንገኛለን። በዚሁ በማህበራዊ ሚዲያ ላይ የውሸት መረጃ ተሰራጭቶባታል። ትዳር ማለት የፍቅር ቤተ መንግስት ነው በሚል
ህሊና ተናግራለች የሚል አስተያየት በመነሳቱ ነው። ይህንን አስተያየት ቃል በቃል ስለመናገሯ የሚያመለክት ነገር እኔ እስካሁን አላገኘሁም። ነገር ግን ከትዳር ጋር በተገናኘ ከዚህ ቀደም የሰጠችው አስተያየት ነበር። ስለ ትዳር ቅዱስነት፣ ስለ ትዳር መልካምነትና ትዳር በእግዚአብሔር ዘንድ የተወደደ ነገር ስለመሆኑ ስትናገር ነበር። ከአምለሰት ሙጬ ጋር ባደረገችው ቃለ መጠይቅ ማለት ነው። ይህንን የተናገረችው አሁን ከሰርጓ ማግስት ሳይሆን ቀደም ባለው ጊዜ ስለመሆኑ የሚታወቅ ነገር ነው። ነገር ግን ይህንን ሐሳብ አምጥተው ዛሬ ላይ እየተናገረችው እንደሆነ አድርገው የሚናገሩ ሰዎች በጣም በርካታ ሆነው ስለተመለከቷቸውና ስለገረመኝም ጭምር ነው ልነግራቸው የፈለግኩት። ለማንኛውም እሷ ስለ ትዳር የተሰማትን ስሜት ያላትን አመለካከትና የምታስበውን መኖር የምትፈልገውን የትዳር ህይወት ምስክርነት ለመስጠት ከማግባቷ በፊትም ይሁን ከማግባቷ በኋላ ብትናገር ይህ ምንድነው ክፉ ነገር ሆኖ ሊነገር የሚችለው የሚለው በጣም አጠያቂ ነውና እንዲህ ያለውን ነገር አጉል ትችት ውስጥ ባትገቡ እንዲህ የምታደርጉ ሰዎች ለማለት እፈልጋለሁ። በሌላ መረጃ ከማስተር አብነት ጋር በተገናኘም እንዲሁ ማስተር አብነት እንደምታውቁት ከኢትዮጵያ ተነስቶ ወደ ውጭ ሀገር ሕክምናውን እየተከታተለ ነው። ሕክምናውን በሚያደርግበት ሀገር ላይ ደግሞ ቀዶ ጥገና አድርጎ ሁለተኛውን ቀዶ ጥገና ለማድረግ ወደ ሆስፒታል እንደገና ወደ ቀዶ ጥገና ክፍል እየገባ እንደነበር ከዚህ ቀደም ተናግሮ ከዚያ በኋላ ግን የወጡ መረጃዎች አልነበሩም። ግን አንዳንድ ሰዎች እግሩ ተሰበረ፣ እግሩ እንደ አዲስ ቀዶ ጥገና ተደርጎለት እንዲህ በዊልቸር እየሄደ ነው በማለት እንዲህ ያለውን ፎቶ በዚህ በኤአይ በማቀናበር በእንዲህ አይነት መንገድ እያቀረቡበት ይገኛሉና ይህም በጣም ለበርካታ ሰዎች ድንጋጤን የሚፈጥር ከዚያ ውጭ የውሸት የሆነ መረጃ በመሆኑ ሊጋለጥ የሚገባው ነውና ይህንንም እንዳታምኑ ትክክለኛው ነገር እስኪወጣ ድረስ በትዕግስት እንድትጠብቁ ልንጠይቃችሁ እንፈልጋለን። እውቁና ተወዳጁ ቲክቶከር ጆን ዳንኤል ከፍተኛ ገንዘብ የተከፈለበት ልዩ ነገር እንደገጠመው በመግቢያችን ላይ ጠቀስ አድርገንላችሁ ነበር። ወጣቱ ቲክቶከር ጆን ዳንኤል ከእስር ከወጣ በኋላ ብስለትን የተላበሰባቸው ክስተቶችን ሲያደርግ እየተመለከትን ሰነባብተናል። ትኩረቱን ወደ በጎ አድራጎት ለማድረግ የወሰነም የሚመስለው ይሄው ተወዳጅ በቅርቡ እንኳን አርሲ ሄዶ ከምድር ውሃ በማውጣት ለማህበረሰቡ የሚጠቅም ነገር እየሰራ እንደነበር እናስታውሳለን። ይህንንም መልካም ተግባሩን ወደ ሌሎች ክልሎችን በማስፋፋት እንደሚሰራም ቃል ገብቷል። ከዚህም በተጨማሪ በሆሳና ከተማ በሚገኝ አንድ የበጎ አድራጎት ድርጅት ውስጥ ትምህርት ቤት በመገንባት የነገ ሀገር ተረካቢ ህፃናትንም ጎብኝቶም ነበር። ድጋፍ የሚሹ 5 ተማሪዎች የትምህርት ወጫቸውን እኔ ሸፍናለሁ፣ አስተምራቸዋለሁ በማለትም ሙሉ ወጫቸውን ሲሸፍን ተስተውሎም ነበር። በዚህ መልኩ ለብዙዎቻችን አርአያ የሚሆን ድርጊት እያደረገ የሚገኘው ወጣቱ ቲክቶከር አሁን ደግሞ በላይፍ ታይም ፕሮፐርቲስ ለብራንድ አምባሳደርነት ተመርጧል። ላይፍ ታይም ፕሮፐርቲስ በሪል ስቴት እና በኢንዱስትሪ ዘርፎች ስራ ላይ ተሰማርቶ የሚገኝ ድርጅት ሲሆን በተለይም በከተማችን በአዲስ አበባ በተለያዩ ሳይቶች ዘመናዊና ለመኖሪያ ምቹ አፓርትመንቶችን በጥራትና በአጭር ጊዜም እየሰራ እያጠናቀቀ እንደሚገኝ ተገልጿል። አሁን ታዲያ ለዚህ ድርጅት የብራንድ አምባሳደር በመሆን እጅግ ከፍተኛ የሚባል ገንዘብ እንደተከፈለው ነው ስለ ቲክቶከሩም የሰማ ነው። ታዲያ ይህንን የአምባሳደርነት ፊርማ ለመፈራረም በተከናወነው ፕሮግራም ላይ የታየው ክስተት ነው እንግዲህ አነጋጋሪ እንዲሆን ያደረገው። ከዚህ ቀደም አብራው ወደ እስር ያመራችውና የልጁ እናት የሆነችው ናዮ በሚል መጠሪያ የምናውቃት ቲክቶከሯ ወደ ፕሮግራሙ በመገኘትና አብራው ፎቶ በመነሳት ስታሳልፍ ይህንንም አስመልክቶ በጣም በርካታ ሰዎች ስታምሩ አብራችሁ ብትቀጥሉ ፍቅራችሁ ቢታደስና ልጃችሁንም በጋራ ብታሳድጉ የሚሉ መልካም አስተያየቶችን ሲሰጧቸው ተመልክተናል። የነበራቸው የእርስ በርስ ግቡቡነት ሲታያዩበት የነበረው መንገድ ደግሞ ፍቅራቸው አገርሽቷል፣ እንደ አዲስ አብረው ሆነዋል የሚሉ ግምቶችንም እንዲሰጥ አድርገዋል። አብረው ስለመሆናቸው ፍቅራቸውንም ስለማደሳቸው የሚናገር ግልጽ የሆነ ነገር ባይወጣም እንኳን ነገር ግን በቪዲዮቹ ላይ ሁለቱ ሲሰጣጡ በነበረው አስተያየት ላይ ለመረዳት እንደቻልነው እንኳን ደስ ያለህ የኔ አንበሳ በሚል ናዮ በሰጠችው ኮሜንት ላይ እንደገና ጆን ዳንኤልም ሪፕላይ በማድረግ የኔ ንግስት የሚል አስተያየቱን ሰጥቷል። ይህም የብዙ ሰዎችን ቀልብ የሳበ ነው። መልካም አስተያየታቸውንም እንዲሰጡበት ያደረገ ጉዳይ ሆኗል። ለማንኛውም ወደ ፍቅራቸው ተመልሰው ከሆነም እንኳን ደስ ያላችሁ ልንል እንፈልጋለን። ገና ሂደት ላይም ከሆነ ብዙ ሰዎች እንደሚመኙት እኛም ወደዚያ መስመር እንድትመጡ እንመኝላችኋለን። ተከታዩን መረጃ
እናስከትል። ተወዳጇ አርቲስት ፍናን ህድሩ ከቅርብ ጊዜያት ወዲህ ስለሷ እጅግ አነጋጋሪ የሚባል ሂደት እየተከናወነ ነው። በተለይ ከሰርግ ስነ ስርዓቷ ጋር በተገናኘ በጣም በርካታ ቪዲዮዎችና መረጃዎች እየወጡ ሰነባብተዋል። ከሽምግልናው ጀምሮ እጅግ አነጋጋሪ የሚባለውና በጣም ከፍተኛ ወጪ እንደወጣበት የሚያስታውቀው ይህ ድግሷ አሁንም እስከ መልሱ ድረስ የታየው ክስተት በአነጋጋሪነቱ ቀጥሏል። እንደምታስታውሱት የሽምግልና ፕሮግራሙ ብትሉ ከዚያ በኋላ ከጓደኞቿ ጋር የተዘጋጀው ከሰርጉ ቀደም ብሎ የነበረው ፕሮግራም ብትሉ የሰርጉ ዋናው ፕሮግራምም ጭምር በመጨረሻ ደግሞ የተከናወነው የመልስ ፕሮግራምም እንዲሁ በጣም ለየት ያለና የተሰራው ዲኮር ከዚያ ውጭ የቀረቡት መጠጦችና የነበረው የጭፈራ የሙቀት ሂደት በጣም ከፍ ያለ ስለነበረ ብዙ ሰዎችን ያነጋገረ ነበር። ይህም ምን ያህል ገንዘብ ወጣበት የሚል ጥያቄ እንዲያስነሳም አድርጓል። እስካሁን ድረስ ባለው ሂደት ውስጥ ስለወጣው ወጪ ግልጽ የሆነ ነገር ባይነገርም ነገር ግን በሚሊዮን የሚቆጠር ገንዘብ እንደፈሰሰበት ይታወቃል። ይህም ሁለት አይነት አስተያየቶችን እየተሰጠ ነው። ሰው ገንዘብ ካለው የፈለገውን ማድረግ ይችላል፣ መደገስ፣ መጨፈር፣ መዝናናት ይችላል የሚል አስተያየት የተሰጠ ሲሆን በሌላ በኩል ግን እንዲህ ያለውን ከፍ ያለ ድግስ መደገስ አስፈላጊ ነው ወይ? ገንዘብ ቢኖርስ ለድሆች ለተቸገሩ መስጠት አስፈላጊ አይደለምን? የሚል ጥያቄም የተጠየቀበት አስተያየት ተሰጥቶበታል። ለማንኛውም ግን የፍናን ህድሩ የሰርግ ፕሮግራም አለፍ ሲልም በመጨረሻ የተከናወነው የመልስ ፕሮግራምም በጣም በአነጋጋሪነቱ እንደቀጠለ ነው የሚገኘው። ለማንኛውም አርቲስቷን እንኳን ደስ ያለሽ ልንላት እንፈልጋለን። እናንተም በየፕሮግራሙ ላይ እንደተመለከታችሁት በጣም ደስ የሚል እንደነበረ ምስክሮች ናችሁ ብለን እናስባለን። ከዚሁ ከሰርግ ጉዳይ ጋር ሳንወጣ ደግሞ ከሰሞኑ በጣም በርካቶችን ያነጋገረው በሰርግ ፕሮግራሟ ቀን እያለቀሰች የተስተዋለችውን ወጣት የሚመለከት ነው። አይወስድሽም እያሉ ሲዘፍኑብሽ በይፋ በነገር ባሽሙራቸው እቲ አንገትሽ ሲደፋ ያ የጠበቅኩት ፍቅሬ ይሄው መጣ በያቸው ይዟት በረረ እስኪ ሲሉ እንስማቸው በሚለው በተወዳጁ ድምፃዊ በአብዱ ኪያር ሙዚቃ ስታለቅስ የተስተዋለችው ሙሽራ ነገር በጣም በርካቶችን ቀልብ የገዛ ሆኗል። በዚሁ በአብዱ ኪያር ሙዚቃ እየጨፈረች እየተዝናናች የሽምግልና ፕሮግራሟን ያከናወነችው እቺ ሙሽራ ዘፈኑ ከተከፈተ በኋላ እንባዋ ሲወርድና እንደ ጉድ ሲፈስም ተስተውሏል። ምክንያቱ ምንድነው የሚለውን ነገር ደግሞ በጣም በርካቶች ከተለቀቀው ሙዚቃ ጋር አገናኝተው ሐሳባቸውን ሰጥተውበታል። እንደምታውቁት እኛ ሀገር ላይ ሴቶች በተለይ ደግሞ ትዳር ከመያዛቸው ቀደም ብሎ ለምንድነው ማታገቢው? ለምን ይሆን እስካሁን የቆየሽው? በጣም ብዙ አስተያየቶች ይሰጣሉ። እነዚህ አስተያየቶች ደግሞ የሴቶቹን ስነ ልቦና እጅግ የሚጎዱና ልባቸውንም እንክትክት አድርገው የሚሰባብሩ ስለመሆናቸው ነው የሚገለጸው። ስለዚህ ማንም ሴት ማግባት የማትፈልግ መውለድ የማትፈልግና ተሰብስባ የትዳር ህይወት መያዝ የማትመኝ ስለሌለች ያ መልካም ጊዜ እስኪገጥማት ድረስ መታገስ፣ አላስፈላጊ የሆኑ ቃላትንም መናገርና መጥቀስ አስፈላጊ እንዳልሆነ ከዚህ ነገር ላይ ለመረዳት እንችላለን። ስለዚህ ይህች ልጅ በእንደዚህ አይነት መስመር ስላሳለፈች ነው ይህ የደስታ ጊዜዋ ላይ እንዲህ ያለው እንባ የመጣባት የሚሉ አስተያየቶችን ተመልክተናል ማለት ነው። ለማንኛውም ነገርየው አስተማሪ ነው ብለን ስላሰብን ጠቆም ለማድረግ እንዲወደድን በተለያየ ዓለም ክፍል ሆናችሁ ተቀዳሚ ምርጫ አድርጋችሁን ስለተከታተላችሁን ከኛም ጋር ቆይታ ስላደረጋችሁ እጅግ አድርገን ነው የምናመሰግናችሁ። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኖ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችንም በልዩ ልዩ ማህበራዊ ሚዲያዎች ላይ የወጡና አነጋጋሪ ሆነው የሰነባበቱ ክስተቶችን አነሳስተን በእንዲህ አይነት መንገድ በቅደም ተከተል አቀርበንላችኋል። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። በሚቀጥለው ደግሞ እንደገና እንገናኛለን። እስከዚያ መልካም ቆዩልን።